Ethiopia versus Kenya. Cleaning the house. በደንብ በነገራችን ላይ እንደዛ አይነት ነገር አታደርጉ። አይጠቅማችሁ። ሰርተሻል አትባይም። ምስጋና የለሽም። ይበልጥ እየሰራሽ ስታሳያቸው አዳዲስ ነገር ስታሳያቸው የሆነ ቀን ደክሞሽ ወይም ደግሞ ስራ በዝቶብሽ ያንን ነገር ካላደረግሽው አንቺ እድሜ ልክሽ አታጸጂም። እድሜ ልክሽ አትሰሪም። ባይዘውያችን ላይ ማለት ነው። እና ምን ማድረግ አለባቸው እንግዲህ የኢትዮጵያውያንና የሌሎች ዜጎችን ቀንጨባ አድርጌ እንዴት እንደሚያጸዱ አሳይቻቸዋለሁ። ዞሮ ዞሮ የሚመሰገኑት እነሱ ናቸው፣ እኛ አይደለንም። እኔ በራሴም ስላየሁት ነው ማለት ነው። ሀቂቀትን ይሄ ቤት እኔ ስመጣ በጣም ቆሻሻና ግም ነበረ። ይሄ ምንድን ነው እንደ በረሮ የሚሄደው ነገር አለ አይደለ? ትናንሽ ነገር ትንኝ የዝንብ መጫወቻ ነበረ ማለት ነው። ከዛ ሉባን ነበረ እዚህ ቤት። ሉባን ማንም አይጠቀምም እዚህ ቤት ውስጥ። ከዛ ሉባን አይጠቀሙም። እኔ ይሄ ትላትሎቹ ምናምን ዝንቦቹ እንዲወጡ ሉባን መጠቀም ጀመርኩኝ። ኩሽናው ጥንብ ነበር። ጥንብ ሴትዮ በጣም ብዙ ምግብ ስለምትሰራ የምግቡ ሽታ ነበር ኩሽና ውስጥ የሚቀረው ማለት ነው። ልክ ምግብ ሰርቼ እንደጨረስኩኝ መስኮቶችን ከፍቼ ከዛ በኋላ አጥቤ አጸዳድቼ ወልውዬ ምናምን እጣን አጥሼ መስኮቶቹን ዘጋግቼ በሩን ዘጋግቼ እወጣለሁ ከኩሽና። ኩሽናው ስትገቡ ህጣን መሽተት ጀመረ። ኩሽናው ማማር ጀመረ። ይሄ እንዳለ ይሄ እቃ የሚቀመጥበታል አይደለ? እንዳለ በሚገርም ሁኔታ እቃ ፉል ነበር። እንደዚህ የሆነ ሰላጣ የምትከትፉበት ቦታ አልነበረም። ቦታ አስይዤ መስመር ካሳሰድኩት በኋላ ስራ እየበዛብኝ ሲመጣ አንዳንድ ቀን መሬቱን አላጸዳውም። ከዛ ጽዳት ቀነሰች ብላ ለልጇ ሚስት ማውራት ጀመረች፣ ሴትዮ ማለት ነው። ሀቂቀተን ይሄ ቪዲዮ ለብዙቶቻችሁ እንዲደርስ ብዙቶቻችሁ እንዲጠነቀቁ እንዲጠቀሙ ብልጥ እንዲሆኑ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ማለት ነው። ሀቂቀተን ኢትዮጵያውያን ሶፋ ምናምን አታንሱ። ሶፋ ምናምን ማንሳት የለባችሁ። እንዴት ነው ማድረግ ያለባችሁ? ልጆች የሚቀመጡበት ቦታ ካለ ኦኬ፣ አንዱን የተቀመጡበትን ቦታ ማንሳት፣ ማየት፣ ቼክ ማድረግ። ዝም ብላችሁ እርግፍ አድርጋችሁ አታጽዱ። ይሄ ነገር በተለይ ለነርቭ ጥሩ አይደለም። ይሄ ሶፋ በየቀኑ ማንሸራተት፣ በየቦታው ሶፋ ማውጣት፣ በየቦታ የሶፋውን እንትን አውዶ መጥረግ ምናምን ሀቂቀተን ለነርቭ በሽታ ያጋልጣቸዋል ማለት ነው። አንድ እህታችን አላያችሁም? 19 ዓመት ስደት ላይ ይኖራለች። አሁን ግን የማጸኗ ልጅ የሚሸከመው ጌጥ ታውቋታላችሁ። ማጸኗ ልጅ የሚሸከመውን ፓርት በኦፕሬሽን ወጥቷል። ነርቭ በሽተኛ ናት። የስኳር የደም ግፊት በሽተኛ ናት። ይሄ ለምንድን ነው? አረብ ቤት ይሄ ከበቱ ማለት ነው። ከበቱ ወደዚህ አድርገሽ አስጂ ሲሏት ሲያጸዷት ነበር፣ አዲስ እያለች የዛሬ 19 ዓመት ማለት ነው። እና በጣም ከባድ ነው ይሄ አልጋ፣ ከበት፣ ሶፋዎች ምናምን ይወደዳለው ይወዱኛል ብላችሁ አታንሸራቱ። ሊወዷቸውም አይቻልም። ብድግም አታድርጉ። ቆሻሻ ከሆነ ግዴታ ከሆነ ቀስ እያደረጋችሁ ፈቀቅ፣ እሱም በሳምንት አንዴ እንደ ቀስ አድርጋችሁ። ይሄ በትግል ምናምን ሳይሆን ከዳር ጀምራችሁ እያንሸራተታችሁ ትንሽ መጥረግ መወልወል። ይሄ አንስቼ አጥባለሁ ትርኪ ምርኪ አይሰራም። ለእናንተ በጣም አደጋ አለው ማለት ነው። ሀቂቃ በጣም ብዙቶቻችን መውለድ አይችሉም። ለምን ይመስላችኋል? ይሄ ለጋ አሁን ለምሳሌ እኛ ኢትዮጵያውያን ለጋ ሆነን ነው አይደለ ከኢትዮጵያ የምንመጣው። ገና እንቡጥ ሆነን ጉልበት ኃይል በሚለን ጊዜ ነው ጉልበታችን እዚህ መጥቶ የሚያልቀው ማለት ነው። እና ያንን ተጠቅመው ጉልበታችን ያረጉታል። ነገ ብትታመሚ ብትወድቂ ሚዲያ ላይ ልልመና ነው የምትወድቁት። ሀቂቀተን ይሄ የሰራችሁት ተጎታችሁ ተሰቃይታችሁ የሰራችሁት ብር እናንተን አያሳክማችሁ። እርግጠኛ ሆኜ ነው የምነግራችሁ። ስለዚህ በጣም ጥንቃቄ አድርጉ እህቶቼ። በዚህ አጋጣሚ አንድ ነገር ልንገራችሁ። ትላንትና ያየሁት ነው። አንድ እህታችን እንደመጣው በ3 ወር ኒቃብ አስለበሰችኝ አለች። ከሆነ ጊዜ በኋላ ጆሮ ጌጥ ጠፋብኝ ብላ ሽንት ቤት ራቆቴን አስገብታ ፈተሸችን ከነ ሴት ልጆቿ አለች። ከዛ ፈተሹኝና ከዛን ቀን በኋላ ምን እንደታያቸው ምን እንዳዩብኝ አላውቅም አለች። ቆሻሻውን ፓንት ንጹህን ፓንት እየለቀሙ ይወስዱብኛል፣ ይሰርቁኛል፣ ምን ላድርግ ብላኛለች ማለት ነው። ብዙ ጊዜ ተናግሬያለሁ እኔ። ፓንታችሁ ያላችሁ ለምሳሌ 6 ፓንት ካላችሁ 6 ፓንት አታውጡ። ሌላኛው ሻንጣ ውስጥ አስቀምጣችሁ 2 ፓንት ነው መጠቀም አለባችሁ። አንዱን ፓንት ቆሽሾ ስትቀይሩ ሽንት ቤት ጥብ አድርጋችሁ ማስጣት፣ የሆነ ድብቅ ቦታ የማያዩት ቦታ አልጋ ስርም ሊሆን ካንጠለጠላችሁ ይደርቃል። ኤሲ ስላለ ማለት ነው። እንደዚህ አይነት ነገር ከተፈጠረባችሁ ይሄ ነገር የት ነው የሚወስዱት እነሱ? ጠንቋይ ቤት። ረመዳን ነው ሀቂቀተን
ረመዳን ነው፣ ውሸትም አይደለም፣ እውነት ነው ይሄ ነገር። ትላንትና አልሰማችሁም? ቲክቶክ ላይ ጠንቋይ ጥንቆላ መሀል የሴት ጓደኛ ይቅርባችሁ። ይሄ ክሎዝ የሆነ የሴት ጓደኛ ይቅርባችሁ። ሰው ለምሳሌ ማህበራዊ ኑሮ መቀላቀል አለ፣ ሲታመም መሄድ መጠየቅ አለ። ግን ሚስጥር ማውራትና ጓደኝነት ይለያል። በአሁኑ ሰዓት ሚስጥር ተናግሯቿት የምትቆጥብ የሴት ጓደኛ የለችም። ትላንትና ላላያችሁም ቲክታክ ላይ የተፈጠረውን ነገር ጠንቋይ ቤት ሄደው ሱቋን ሊያዘጉ የሄዱበት ርቀት ተመልከቱ። እሷ መጠጥ ልጠጣ ሄዳ፣ በእርግጥ የሄዱበትን ቦታ ጥሩ ቦታ አይደለም፣ ግን ጥሩ ስፍራ አይደለም። ግን በዚህ ደረጃ ግን ይሄ ሴጣን ራሱ ይቀናል በእነሱ ስራ። ከስራዋ እሷን ለማፈናቀል ስራዋ እንዲቆም ገበያዋ እንዲቀዘቅዝ ስራዋ እንድትጠላ ብለው ጠንቋይ ቤት ሄደው ሲያስመትቱ ይሄ ስራ ጥንቁልና ይሰራ ምናምን። ጥንቁልና ለእንደኛ ደካማ ሰው ይሰራል። እኛ ደካሞች ነው። ሱቤን እንኳን መሰግደው ከረፈደ ነው፣ ከድካሜ የተነሳ ማለት ነው። እና ምን ልላችሁ ፈልጌ ነው ውድቶቼ፣ አትልፉ፣ አትድከሙ። ሀቂቀተን እንደ ማንኛውም ዜጋ አስመስላችሁ ኑሩ። አሁን ቪዲዮ ላይ ተመለከታችኋት ኬንያዋና ኢትዮጵያ ያስተራራቸው ልዩነት ብቻ መመልከትና መረዳት አለባችሁ ማለት ነው። ሀቂቀተን እኛ አነሳሽ አላነሳሽም እኮ ሀቂቀተን የሆነ ቆሻሻ ካገኙበት አላነሳሽም ነው የምትባዩ። ስለዚህ ለምን ሀቂቀተን በጣም በርካቶቻቸው በሽተኛ ሆነዋል። የነርቭ በሽተኛ ሆነዋል። ኢትዮጵያ ሲገቡ እንዴት መኖር እንዳለባቸው አያውቁም። በጣም ብዙ ችግሮች አሉ። በጣም ብዙ ጉድ አለ። ተጠንቀቁ። ጥንቃቄ ማድረግ መቻል አለባችሁ። በነገራችን ላይ እኛ ኢትዮጵያውያን ችግራችን ምንድነው መሰላችሁ? የሆነ ነገር እኛ ላይ ካልደረሰ አይሆንም። የሆነ ነገር እኛ ላይ ካልደረሰ በቃ ምንም መስሎ አይታየንም። የሆነ ነገር ስናይ እናለቅሳለን፣ እናዝናለን፣ ግን አንማርበትም። ያ ነገር ይሄ ነገር እኔ ላይ ቢሆንስ፣ እኔ ላይ ቢከሰትስ ምን ሊሆን ይችላል? መጠንቀቅ አለብኝ። ይሄ ነገር ካሁኑ መቅረፍ አለብኝ። ችግሬ ምንድነው? እስካሁን ያልተለወጥኩት ለምንድን ነው ብላችሁ ማሰብ መቻል አለባችሁና የሴት ጓደኛ ደግሞ ብዙ አታብዙ። የሴት ጓደኛ ባበዛችሁ ቁጥር ሁሉም ገንዘብ መያዝ አትችሉም። ያኔ ይሄ ከጠንቋይ ጋር ምናምን ተያይዞ ሳይሆን አንዷ ጓደኛሽ ዘናጭ ትሆኛለሽ። አንቺ ዘናጭ አይደለሽም። ብር መያዝ ነው የምትወጂው። ነገ ቁም ነገር ላይ ደርሰሽ ነው ራስሽ ላይ መስራት የምትፈልጊው። ያው የሆነ ነገር ቋሚ ነገር ሳይኖራችሁ መዘነጥ ምንም አያደርግም። አሁን በርካቶቻቸው ቲክቶክ ላይ ይዘንጣሉ፣ ምን ይላሉ፣ ይለብሳሉ። ግን ኢትዮጵያ ሲገቡ ወፌ ብለም ገንዘብ የላቸውም። ተመልሰው ያንን ስደት ነው ምርጫቸው የሚያደርጉት ማለት ነው። እናንተ ደግሞ እንደዛ መሆን የለባችሁ። ጠንካራ ቆፍጣና፣ በቃ የተማረች ሴት ስደት ያስተማረች ስደት 10 ዓመት 5 ዓመት አይፍጅባችሁ ለመማር ማለት ነው።